የሰዎችን ቁጥር አይቼ መልእክቱን የማቀርብ ይሆናልና እስቲ ጻፉልኝ። ድምጽ ከሌለ አንተ ጋር ነው ችግሩ። እኔ ጋር አለ ድምጽ አብዲሳዬ። እና የማካፈላችሁ ክፍል የሚገኘው የማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 28 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 8 ቁጥር 28 ጀምሮ ያለውን ቃል በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ወደ ማዶም ወደ ጌርጌሶን አገር በመጣ ጊዜ አጋንንት ያደሩባቸው 2 ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳናቸው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ የእግዚአብሔር ልጅ ካንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣን? እያሉ ጮኹ። ከእነርሱም ርቆ የብዙ እርያ መንጋ ይሰማራ ነበር። አጋንንቱም ታወጣንስ እንደሆነ ወደ እርያው መንጋ ስደደን ብለው ለመኑት። ሂዱም አላቸው። እነርሱም ወጥተው ወደ እርያዎች ሄዱና ገቡ። እነሆም የእርያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃውም ውስጥ ሞቱ። እረኞቹም ሸሹ፣ ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከሀገራቸው እንዲሄዱ ለመኑት ይላል። ይሄ ታሪክ በጌታችን በኢየሱስ ክርስቶስ ከተደረጉ ተአምራቶች መካከል ወይም አጋንንትን ከማስወጣት አገልግሎቶች መካከል አንዱ ነው። ማቴዎስ በምዕራፍ 8 ላይ ዘግቧል። በተለየ መልኩ ደግሞ ማርቆስ በምዕራፍ 5 ላይ ዘግቧል። በሁለቱም የተዘገቡ ታሪኮች አንድ ታሪክ ነው። ማቴዎስ ለሱ በሚስማማው መልክ ጽፎታል። ማርቆስም ለሱ በሚስማማው መልክ ጽፎታል። እዚህ ክፍል ላይ እንደምንመለከተው ጌታችን ኢየሱስ ክርስቶስ 12ቱን ደቀ መዛሙርት ይዞ ሕዝቡን ካሰናበተ በኋላ ወደ ማዶ እንሻገር ካለ በኋላ ወደ ማዶ እየተሻገረ እያለ ነፋስ ከወደፊት ነበርና ታንኳይቱ እስክትናወጥ ድረስ በባህሩ ላይ ትልቅ የሆነ ወጀብና ነውጥ ሆነ ብሎ መጽሐፍ ቅዱስ ይናገራል። ከዛ በጣም የሚገርማችሁ ነገር ምንድነው? ኢየሱስ ከደቀ መዛሙርቱ ጋር በታንኳ ተኝቶ ነበር። ደቀ መዛሙርቱ ጌታ ኢየሱስን ምን አሉት? ስንጠፋ አይገድህምን አሉት። እርሱም ደግሞ እናንተ እምነት የጎደላችሁ እስከ መቼ ድረስ እታገሳለሁ ብሎ ነፋስና ወጀቡን ገሰጸ። ከዚያ በኋላ ወጀብና አውሎ ነፋሱ የሚታዘዝለት ይህ ማን ነው ብለው ለጌታ ለኢየሱስ ክርስቶስ ሰገዱለት ይላል። ከዚህ ድርጊት በኋላ ጌታችን ኢየሱስ ክርስቶስ ቀጥታ የሄደው ወዴት ነው? ወደ ጌርጌሶን ከተማ ነው። ምናልባት በባህር ላይ በታንኳ እየተጓዙ እያለ ወጀቡን ያስነሳው መንፈስ ከጌርጌሶን ከተማ ላይ
የመጣ መንፈስ ሳይሆን አይቀርም። ምክንያቱም ጌታ ኢየሱስ ክርስቶስ ወደ ጌርጌሶን ከተማ ከመጣ መናፍስቱ ከኢየሱስ ክርስቶስ ጋር በደባልነት መቀመጥ እንደማይችል ስለሚያውቅ ኢየሱስ ክርስቶስንና ደቀ መዛሙርቱን አፈር ድሜ አብልቷቸው ባህር ላይ የሚያስቀር መስሎት ወጀብና አውሎ ነፋሱን አስነሳ። ኢየሱስ ክርስቶስ ግን ወጀብና አውለ ነፋሱን ገሰጸው ይላል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ወጀብና አውሎ ነፋሱን ገሰጸው። ወጀብና አውሎ ነፋሱ ኢየሱስ ክርስቶስ በገሰጸበት በዚያች ቅጽበት ምን ሆነ ይላል? ጸጥ አለ ይላል። ከዛ በኋላ ምንድነው ያሉት? ወጀብና አውሎ ነፋሱ የሚታዘዝለት ይህ ማን ነው አሉ ይላል። ወጀብና አውሎ ነፋሱ የሚታዘዝለት ይህ ማን ነው አሉ። ምክንያቱም ታይቶና ተሰምቶ የማይታወቅ ተአምራት በጌታ በኢየሱስ ክርስቶስ ስለሆነ ነው እንደዛ ብለው የተናገሩት። ወጀብና አውሎ ነፋሱ የሚታዘዝለት ይህ ማን ነው ያሉት ታይቶ ተሰምቶ የማይታወቅ ተአምራት በጌታ በኢየሱስ ክርስቶስ ስለሆነ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስሙ ለዘላለም ይባረክ። ማደሪያው ለዘላለም ይባረክ። ጌታ ኢየሱስ ክርስቶስ የሚያደርገው ድንቅና ተአምራት ታይቶና ተሰምቶ የማይታወቅ ተአምራት ነው። ጌታ ኢየሱስ የሚያደርገው ተአምራት ታይቶና ተሰምቶ የማይደረግ ተአምራት ነው። ወጀብና አውሎ ነፋስ ተገስጾ የታዘዘለት ሰው በምድር ላይ የለም። ለመጀመሪያ ጊዜ ኢየሱስንና 12ቱ ደቀ መዛሙርት በባህር ላይ ሊያስቀር የነበረውን ወጀብና አውሎ ነፋስ ገሰጸ። ወጀብና አውሎ ነፋሱ ተገሰጸ፣ ጸጥም አለ። ወጀብና አውሎ ነፋስ የሚታዘዝለት ይህ ማን ነው አሉ ይላል። በጣም የሚገርም ነገር ልንገራችሁ። ወጀቡን ያስነሳው የትኛው መንፈስ ነው ካላችሁኝ፣ ጌርጌሶን ከተማ ላይ ያለው መንፈስ ነው። ለምን? ጌታችን ኢየሱስ ክርስቶስ ወደ ጌርጌሶን ከተማ ከገባ ስራው እንደሚፈርስበትና ከኢየሱስ ክርስቶስ ጋር ደግሞ በደባልነት እንደማይቀመጥ ስለተረዳ የሚሳካለት መስሎት ሞክሮ ነበረ፣ አልተሳካለትም። ከዛ በኋላ ጌታችን ኢየሱስ ክርስቶስ ወጀብና አውሎ ነፋሱን ገስጾ በሰላም ወደ ማዶ ከተሻገረ በኋላ በቀጥታ የሄደው ወዴት ነው? ወደ አሕዛብ ከተማ ነው። ጌርጌሶን የምትባል ከተማ ነው የሄደው። ቁጥር 28 ላይ እንዳነበብ ነው። ጌርጌሶን የምትባል ከተማ ከእስራኤል ወጣ ያለች አሕዛቦች ሁሉ ተሰብስበው የሚኖሩባት ከተማ ነች። የእስራኤል ከተማ አይደለችም፣ የአሕዛብ ከተማ ነች። አሕዛቦች ተሰብስበው በአንድነት የሚኖሩባት ከተማ ነች። ከእስራኤል በላይ ደግሞ አጋንንቱ እንደ ልብ የሚፈነጨው የት ነው ቢባል በአሕዛብ ከተሞች ነው። ምክንያቱም የአሕዛብ ከተሞች የአሕዛብ ሰዎች እግዚአብሔርን ሳይሆኑ ማንን ነው የሚያመልኩት? አጋንንትን ነው። መጽሐፍ ቅዱስ ምን ይላል? የአሕዛብ አማልክቶች ማን ናቸው ይላል? አጋንንት ናቸው ይላል። ስለዚህ እዚህ ከተማ ላይ ያለው መንፈስ የአሕዛብ አምላክ የሆነው ከተማውን የሚገዛ የሚገርም ነው። አጋንንቱ በአንድ ሰው ላይ የተቀመጠ ይመስላል፣ በሁለት ሰው ላይ የተቀመጠ ይመስላል፣ ሁለት ሰው ብቻ አታክ ያደረገ ይመስላል። ስትመለከቱት አጋንንቱ የሚገዛው በአንድ ሰው ላይ ተቀምጦ ከተማውን ነው። በአንድ ሰው ላይ ተቀምጦ ከተማን ይገዛ ነበረ። በአንድ ሰው ላይ ተቀምጦ ከተማን ይገዛል። በአንድ ሰው ላይ ተቀምጦ አገርን ይገዛል። በአንድ ሰው ላይ ተቀምጦ ዓለምን ይቆጣጠራል። ከዚህም የተነሳ ጌታችን ኢየሱስ ክርስቶስ ገና ወደ ከተማይቱ እየሄደ እያለ በጣም ደስ የሚል ታሪክ ልንገራችሁ። ገና ጌታችን ኢየሱስ ክርስቶስ ወደ ከተማይቱ እየገባ እያለ
በመቃብር ስፍራ ላይ በሁለት ሰዎች የሚኖር የነበረ መንፈስ ነበረና እነዚያን ሁለቱን ሰዎችን እየነዳቸው ከከተማ ወደ ውጪ ኢየሱስ ክርስቶስ ወደሚገባበት ከተማ ይዟቸው ወጣ። ለምንድን ነው እንደዚህ ያደረገው ካላችሁኝ፣ ኢየሱስ ሲገባ ቀድሞ በከተማይቱ ላይ እንደፈለገ ሲገዛ እንደፈለገ ሲሰለጥን የነበረ መንፈስ ከኢየሱስ ክርስቶስ ጋር ደባል ተቀምጦ ከተማይቱን ሊገዛ እንደማይችል ስለሚረዳ፣ ስለዚህ ኢየሱስ ክርስቶስ ከተማ ከገባ እኔ በአስቸኳይ እግር አውጪኝ ብዬ ከተማውን ለቅቄ ካልወጣሁኝ ይሄ የሚገባው ጌታ ከኔ የሚበልጥ ነው። ከኔ ጋር በደባል ሊቀመጥ አይችልም። እኔንም በደባል ሊያስቀምጠኝ አይችልም። ከሱ ጋር ምንም አይነት ኮመን ግራውንድ የለንም። ስለዚህ በአስቸኳይ ከተማውን ለቅቄ ልውጣ ብሎ ኢየሱስ ክርስቶስን ሊገናኘው ከተማ ውስጥ የነበረው መንፈስ ወደ ከተማ መውጫ መጣ። ኢየሱስ ሲገባና በከተማው ላይ ይገዛ የነበረው መንፈስ ሲወጣ ሁለቱ በመንገድ ላይ ተገናኙ ይላል። ጌታ ኢየሱስ ክርስቶስ ምንም አልተናገረው። በናዝሬቱ በጌታ በኢየሱስ ስም በስሜ አዛለሁ፣ ከተማይቱን ለቀ እንድትወጣ አዛለሁ አላለውም። መንፈሱ ራሱ ያለ ጊዜያችን ለምንድን ነው ልታሰቃየን? እኛ ሰበብ ሳንፈልግ እኛ አንተ ባለህበት ሳንመጣ ለምንድን ነው ከተማችን ድረስ የመጣኸው? ስለዚህ ከአንተ ጋር ምንም አይነት ኮመን የሆነ ግራውንድ የለኝም። አንተ የምትገባ ከሆነ እኛ መውጣት አለብን። አንተ ከገባ ከአንተ ጋር ልንደበል አንችልም። አንተ ከገባ ከአንተ ጋር አብረን ልንሰራ አንችልም። ስራችን ይፈርሳል። ስለዚህ ምን ማድረግ አለብን አለ? መውጣት አለብን ብሎ አጋንንቱ ኢየሱስን ለምኖት ወጣ። አጋንንቱ ኢየሱስ ክርስቶስን ለመነው፣ አስወጣኝ፣ በሰላም ባሪያህን አሰናብተኝ፣ ካንተ ጋር ኮመን የሆነ ግራውንድ የለኝም። አንተ በምትቀመጥበት ከተማ እኔ መቀመጥ አልችልም። አንተ በምትሰለጥንበት ከተማ እኔ ልሰለጥን አልችልም። ከዚህ በፊት ግን ከተማይቱ ላይ ምን ሆኜ ተቀምጫለሁ? እንደፈለግኩኝ ሰልጥኛለሁ፣ እንደፈለግኩ ገዝቻለሁ። በጣም የሚገርም ነገር ልንገራችሁ። በሁለት ሰዎች ላይ የነበረው መንፈስ እጃቸውን በሰንሰለት እግሮቻቸውን በእግር ብረት ያሳሰረ መንፈስ ነው። ሰዎቹ ኃይለኛ ናቸው፣ ብርቱ ናቸው። ኃይልና ብርታትን የሰጠው ማን ነው? ክፉ መንፈስ ነው። ክፉ መንፈስ ኃይልና ብርታት ሞልቷቸዋል። ከዚህም የተነሳ በሰንሰለት ታስረዋል። የሚቀመጡት መቃብር ባለበት ቦታ ላይ ነው። ቀንና ማታ ይጮሃሉ። ማንም ሰው እነሱ ሊይዝ ቢሞክር እየዘለሉ በሰውየው ላይ ጉዳት ያመጡ ነበረ። ሰዎቹ ሕያዋን ናቸው። ሰዎቹ በአጋንንት ኃይል ብርታት አግኝተዋል። ሕያዋን ሆነው እያሉ ግን ከሙታን ጋር የሚኖሩ ናቸው። ሙታን ባለበት መቃብር ቦታ አጋንንት አብዛኛውን ጊዜ መኖሪያውን የሚያደርገው በኢትዮጵያ ባህል እንደምታውቁት መናፍስቶች የሚኖሩት የት ነው ቢባል መቃብር ስፍራ ላይ ነው። ታዲያ በመቃብር ስፍራ ላይ የሚኖረው ሰው እኮ የሞተ ሰው ነው። በሞተ ሰው መንደር ነው ክፉ መንፈስ የሚኖረው። አሁን ግን ብርቱና ኃይለኛ የሆነው በሕይወት ያለውን ሰው ሳይገለው በመቃብር ስፍራ ላይ ሌሊትና ቀን እያስጮኸ የከተማውን ነዋሪ በሙሉ ምን ያደርግ ነበረ? ያስጨንቅ ነበረ። ማንም አይችለው። የሚያስረው የለ፣ የሚፈታው የለ፣ የሚያዘው የለ፣ የሚለምነው የለ፣ የሚገስጸው የለም። ከተማይቱ ላይ የሰለጠነ ክፉ መንፈስ ነበረ። ቃሉ እንደዚህ ይላል። ወደ ማዶም ወደ ጌርጌሶን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት ይላል። እነርሱም ሰው በዚያ መንገድ ማለፍ እስኪሳናቸው ድረስ እጅግ ክፉዎች ነበሩ ይላል። እነሆም ኢየሱስ የእግዚአብሔር ልጅ ካንተ ጋር ምን አለን? ምን ኮመን ግራውንድ አለን? አማልክቶች ሊደመሩ፣
አማልክቶች በጋራ እጅና ጓንት ሆነው ሊሰሩ ይችላሉ። ከኢየሱስ ክርስቶስ ጋራ የሚሰራ መንፈስ የለም። ኢየሱስ ክርስቶስ ላይ የሚሰለጥን መንፈስ ሊኖር አይችልም። ካንተ ጋራ ምንም ኮመን ግራውንድ የለንም። ጊዜያችን ሳይደርስ ለምንድን ነው ልታሰቃየን? የሚገርም ነገር ነው። ለመጀመሪያ ጊዜ ኢየሱስ ማን እንደሆነ፣ እርሱ የእግዚአብሔር ልጅ እንደሆነ፣ በዘመኑ ፍጻሜ እንደመጣ፣ ደሙም የሚያሰቃይ እንደሆነ አጋንንቱ አውቀውታል። የሰው ልጆች ግን ኢየሱስ የእግዚአብሔር ልጅ እንደሆነ ላለመቀበል ነው በመስቀል ላይ የሰቀሉት። አጋንንቶች ያውቁታል የኢየሱስን ብርታት። አው በረት ተወልዷል። አው በገሊላ መንደር ነው ያደገው። አው ተራ ሰው ነው፣ ግን ኃይል አለበት። ከደቀ መዛሙርቱ እንደ አንዱ ተራ ኦርዲነሪ ሰው ነው የሚመስለው፣ ግን ኃይል አለበት። ኃይል እንዳለበት መናፍስቶቹ አላወቁም። ኃይል እንዳለበት ሰዎች አላወቁም። ኃይል እንዳለበት ማን ነው ያወቀው? መናፍስቶች። ኢየሱስን እኛ ከምናውቀው በላይ አጋንንቶች ያውቁታል። ያለ ጊዜያችን ልታሰቃየን ለምን መጣ? ስለዚህ ምን አድርገን? እባክህን አሉት፣ ለመኑት። ኢየሱስ ክርስቶስ ኢየሱስ ወይ እባክህን። ከዚያ በከተማይቱ ላይ እርያዎች ነበሩ። እርያን የሚያረቡት በዚያ ዘመን አሕዛቦች ናቸው። አይሁዳውያን እርያን አያረቡም። የእርያ ስጋ አይበሉም። የእርያ ምንም አይጠቀሙም። እርያ በመጽሐፍ ቅዱስ ውስጥ በአይሁዳውያን የተወገዘ ነው። ስለዚህ መናፍስቶቹ ምን አሉ? ወደ እርያ እንድንገባ ይዘን ወደ ገደል እንድንገባ ፍቀድልን ብለው ኢየሱስ ክርስቶስን ለመኑት። ብቻቸውን ላለመጥፋት እርያዎችን ይዞ በእነሱ ተጠልሎ ለማምለጥ ነበረ። እርያዎች ውስጥ እንዲገቡ ጌታ ኢየሱስ ፈቀደላቸው ይላል። ኢየሱስ ፈቀደላቸው። በጌታ በኢየሱስ ክርስቶስም አልፈቅድልህም አላለውም፣ ፈቀደላቸውና እርያውን ይዘው ምን አደረጉ? ወደ ባህር ገቡ። ከዚያ በኋላስ ሞቱ ይላል መጽሐፍ ቅዱስ። ከዛ በኋላ ምን እንደሆነ ታውቃላችሁ? እርያዎቹን የሚጠብቁ የነበሩ ሰዎች የሆነውን ነገር ወደ ከተማ ነዋሪዎች፣ ወደ እርያዎቹ ባለቤት ሄደው ነገሯቸው። የሆነውን ነገር በሚነግሯቸው ጊዜ ከዚህ በፊት በሰንሰለት በታሰሩ ኃይለኛና ብርቱ በሆኑ ሰዎች ይሰቃዩ የነበሩ ሰዎች፣ የከተማውን ነዋሪዎች፣ እነዚህ ሰዎች ነፃ ከወጡ በኋላ ወደ አእምሯቸው ተመልሰው ልብስ ለብሰው ጤነኛ ከሆኑ በኋላ በእርያው መጥፋት ሳይሆን በሰዎቹ መዳን፣ ከእስራት ነፃ መውጣት፣ መደመምና መደነቅ ሲገባቸው ያሉት ምንድን ነው? ከተማችንን ለቀ ውጣ። እርያ ማለት አሳማ ማለት ነው። ከተማችንን ለቀ ውጣ ብለው ጌታ ኢየሱስ ክርስቶስ ከተማይቱን ለቆ እንዲወጣ ለመኑት። መጣህ ማለት አንተ ፈጀህን። መጣ ማለት የገቢ ምንጫችንን አደረግከው። ቀድሞ ይሻል ነበረ። የፈለገ ነገር ይምጣ፣ አንተ መጥተህ አጋንንት አስወጥተህ ሰዎቹን ነፃ አውጥተህ በእነሱ ውስጥ ያለውን ክፉ መንፈስ ወደ እርያዎች አስገብተህ እርያዎቻችንን ከምታጠፋብን፣ እርያችን ከሚጠፋብን፣ ሰዎቹ ከነስራት ቢሆኑ እኛም ከነስራት ብንሆን አንተ ባትመጣ ይሻለን ነበር አሉት። አይገርምም ወይ? በጣም ነው የሚገርመው። ጌታ ኢየሱስ ክርስቶስ ምን እንዳደረገ ታውቃላችሁ? ከተማቸውን ለቆ ወጥቷል። ሁለት ልመና ሰምቷል። አንደኛው ልመና
መናፍስቱ በእርያዎቹ ገብተው ወደ ባህር እንዲገቡ ለመኑት። ኢየሱስ የመናፍስቱን ልመና ሰምቷል፣ ፈቀደላቸው። ሁለተኛ ኢየሱስ ክርስቶስ ይሄን ድንቅና ተአምራት ካደረገ በኋላ ከተማይቱን ከፈወሳት በኋላ በከተማዋ ላይ የሚኖሩ ሰዎች አታስፈልገንም፣ ለቀ ከተማችንን ውጣ ባሉት ጊዜ ኢየሱስ ከተማቸውን ለቆ ወጥቷል። ደግሞ በጣም የሚገርመው ያ ከዚህ መናፍስት እስራት ነፃ የወጣ ሰውዬ ደግሞ ጌታ ኢየሱስ ወይ ልከተልህ ብሎ ሲለምነው ጌታ እንዴት አይነት ታላቅን ነገር እንዳደረገልህ ሂድና ለቤተሰቦች ለወላጆች ንገር እንጂ እኔን አትከተለኝ ብሎ ኢየሱስ ክርስቶስን ለመከተል ለፈለገው ለዛ ለተፈወሰው ሰውዬ አልፈቀደለትም። ለምን? ከአሕዛብ ግዛት ውስጥ ስለነበረ ሄዶ ጌታ እንዴት አይነት ታላቅን ነገር እንዳደረገለት በከተማ ላይ ሁሉ እንዲመሰክር ላከው። ምን ልትናገር ነው ካላችሁኝ፣ ዛሬ ቅድም ስንጸልይበት በነበረው መንፈስ ነው ይሄን ቃል ያካፈልኳችሁ። ታውቃላችሁ፣ ልታምኑም ላታምኑም ይችላላችሁ። እግዚአብሔር የበረከት አምላክ ሆኖ ሳለ እጆቹን ከፍቶ ፍጥረትን ሁሉ ከመልካም ነገር የሚያጠግብ አምላክ ሆኖ ሳለ እጆቹን ከፍቶ ፍጥረትን ሁሉ ከመልካም ነገር ለዘሪው ዘርን ለበላተኛው መብልን የሚሰጥ አምላክ ሆኖ ሳለ ወቅትና ወራትን የሚያፈራርቅ አምላክ ሆኖ ሳለ እግዚአብሔር የፍጥረት ፈጣሪ ብቻ ሳይሆን ፍጥረትንም የሚንከባከብ አምላክ ሆኖ ሳለ አጋንንት ሊመለክ አጋንንት ሰዎችን ለራሱ ሊገዛ ሲፈልግ ለምን በድህነት ለምን በጉስቁልና ትሰቃያላችሁ? 500,000 ብር ሰጣችኋለሁ፣ መኪና ሰጣችኋለሁ፣ ቤት ሰጣችኋለሁ፣ ወደምትፈልጉት አገር ትሄዳላችሁ። ስፔሻሊ ከዩኒቨርሲቲ ተመርቀው ስራ ያጡ በጣም በንግግር ችሎታ የታወቁ ብዙ ሰዎችን መመልመል የሚችሉ ሰዎችን በአደባባይ በፕላትፎርም አማካኝነት እየለመነ ነው ያለው። ዛሬ የኬጂ ትምህርት ቤት ከአጋንንት እስራት ነፃ አይደለም። የአንደኛ ደረጃ ትምህርት ቤት ከአጋንንት እስራት ነፃ አይደለም። ኤሌመንተሪ ትምህርት ቤት፣ ዩኒቨርሲቲዎች፣ የስራ መስሪያ ቤቶች መናፍስት በየቦታው ተሰግስጎ የብዙ ሰዎችን ህይወት እየመዘበረ ያለበት ጊዜ ነው። መጽሐፍ ቅዱስ እንደሚናገረው በሰማይና በውስጧ ያላችሁ ደስ ይበላችሁ፣ በምድርና በባህር ላላችሁ ወየውላችሁ፣ የዓለም ፍጻሜ መሆኑን አውቆ ሰይጣን በታላቅ ቁጣ ወደ እናንተ ወርዷልና ተብሎ እንደተጻፈው አጋንንት በኃይል በዚህ ዘመን ብዙ ሰዎችን ወደ ራሱ እያካተተ ያለበት ጊዜ ነው። ስለዚህ ተጠበቁ። ልጆቻችሁን፣ ወንዶች ልጆቻችሁን፣ ሴቶች ልጆቻችሁን፣ ሚስቶች ባሎቻችሁን፣ ባሎች ልጆች ሚስቶቻችሁን፣ ጎረቤቶቻችሁን፣ ዘመድ አዝማዶቻችሁን ተከታተሉ። በታላቅ ቁጣ ወርዶ እየሰራ ነው ያለው። ከተማን እየያዘ ነው ያለው። ከፍታን ለመቆጣጠር እየተጋ ነው ያለው። ኢየሱስ ክርስቶስን የሚያክል ጌታን ይዘን ኢየሱስ ክርስቶስን የሚያክል አምላክ ይዘን ሰይጣን በዚህ ዓለም ላይ አይፈነጭ፣ እድል ፈንታ የለውም። አንተ የልዑል እግዚአብሔር ልጅ ሆይ ያለ ጊዜያችን ልታጠፋ ለምን መጣ ያለው ሰይጣን ዛሬም ለኢየሱስ ክርስቶስ ስምና ስልጣን ይንበረከካል። እጅ እንዳትሰጡ፣ እንዳትሸነገሉ፣ እንዳትታለሉ። ይሄውላችሁ አንድ ጊዜ ስሙኝ፣ አንድ ጊዜ ሰይጣን ውሳኔ ካስወሰናችሁ በኋላ አንድ ጊዜ ወደ ዓላማውና ወደ እቅዱ ካስገባችሁ በኋላ መውጣት ቀላል መስሎ እንዳይታያችሁ።
ከሱ እቅድ ከሱ ግዛት ውስጥ ማምለጥ ቀላል መስሎ እንዳይታያችሁ። ሲገባ ቀላል ነው። ሲሸነግል ቀላል ነው። ኪዳን ሲደረግ ቀላል ነው። ከዚያ በኋላ በዚያ ኪዳን ግራውንድ ካገኘ በኋላ አልወጣም። ፈቅዳና ወዳ ፈቅዶና ወዶ ሕይወቱን ለኔ ሰጥቶኛልና አንተ ማነህ አልወጣም ይላል ጠላት። ብዙ ሰዎችን አልወጣም ብሎ የቀረባቸው ሰዎች አሉ። ከሱ የሚበረታው ጌታ ኢየሱስ ግን ብርቱ ነው። ስለዚህ እጅ እንዳትሰጡ ንቁ። ለልዩ ልዩ ምኞት አልፋችሁ ስትሰጡ የጠላት መጫወቻ እንዳትሆኑ። ዛሬ በጌታ በኢየሱስ ክርስቶስ ስም እንደተቀቡ ነቢይ ነኝ የሚሉ በመናፍስት እስራት ውስጥ ያሉ በአጋንንት መንፈስ ውስጥ ሆነው ድንቅና ተአምራትን እያደረጉ ብዙ ቤተክርስቲያን ውስጥ ሰዎችን የሚማርኩ ሰዎች አሉ። በፖርኖግራፊ ማዕት ሴቶችን ባዶ እጃቸውን ያስቀሩ ወንዶች ነቢያት ተብዬዎች አሉ። ሁሉን እንድትጠራጠሩ እያደረግኳቸው አይደለም፣ ግን መርምሩ። ማን ከማን ወገን ነው? ትምህርቱ ምንድን ነው? ህይወቱ ምንድን ነው? ምስክርነቱ ምንድን ነው? ምሳሌነቱ ምንድን ነው? ማን ነው ያጠመቀው? ማን ነው ያሳደገው? የሚለውን በስመ እግዚአብሔርና በስመ እግዚአብሔር ቤት ብዙ ሰዎች በመናፍስት እየተጠቁ ነው ያሉት። አምነው ድነው ከአጋንንት ስራት ነፃ ወጥተው በየዋህነት አገልጋይ ነው በሱ ገለገላለው ይተነብይልኛል ብለው ሄደው በጠላት ተጽዕኖ ውስጥ የወደቁ ብዙ ሰዎች አሉ። ስለዚህ ራሳችሁን ጠብቁ። ይሄ በጣም ሳውንድ የሆነ የጊዜው መልእክት ነው። በዚህ ፕላትፎርም ላይ በቲክቶክ ላይ ብዙ ቪዲዮዎች እየተዘዋወሩ ነው። ነፃ ሁኑ፣ ኑ ኪዳን አድርጉ፣ የምትፈልጉትን እንሰጣችኋለን የሚሉ መናፍስቶች በሰዎች አድረው ሰዎችን እየማረኩ ያለበት ጊዜ ነውና ሁላችሁም ራሳችሁን እንድትጠብቁ በጌታ ፍቅር አበረታታችኋለሁ። የሰማነውን ቃል እግዚአብሔር አምላክ ይባርክልን። ህይወታችሁን እዩበት በዚህ ቃል። እንግዲህ ፕሮግራማችን ወደ መጨረስ እየተቃረብን ነው። ማስታወቂያዎችን እናገራለሁ። ከሰኞ እስከ ሰኞ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት ጀምሮ እስከ ጠዋቱ 2 ሰዓት ድረስ ለ4 ተከታታይ ሰዓታት በግል ጉዳይ፣ በቤተሰብ፣ በቤተ ክርስቲያን፣ በምድራችን በተሃድሶ በተለያዩ ርዕሰ ጉዳዮች የምንጸልይበት ጊዜ ነው። ከምን ጊዜውም በላይ ደግሞ የእግዚአብሔርን ፊት ደጅ የምንጸናበት የምንፈልግበት ጊዜ ስለሆነ ፕሮግራማችሁን አመቻችታችሁ ለ1 ሰዓትም ለ30 ደቂቃም ለ2 ሰዓትም ለ4 ሰዓትም መጸለይ ትችላላችሁ። ይህንን ፕሮግራም ለማያውቁ ሰዎች በጌታ ፍቅር ነው ማበረታታችሁ። ንገሯቸው መጥተው እንዲካፈሉ። በአሁን ጊዜ ውይይት አለ፣ ክርክር አለ፣ ጨዋታ አለ፣ ዝማሬ አለ፣ ስብከት አለ፣ ትምህርት አለ። ምንም ክፋትነት የለውም። ጸሎት ግን የለም። የግል መሰዊያ ፈርሷል። በሶሻል ሚዲያ ላይም ጸሎት የሚባል ነገር የለም። ስለዚህ ከምን ጊዜውም በላይ የእግዚአብሔርን ፊት ደጅ የምንጸናበት ጊዜ ስለሆነ መታችሁ ከኛ ጋር በጸሎት እንድትተባበሩ በጌታ ፍቅር ላበረታታችሁ እወዳለሁ። ሌላኛው ማስታወቂያ ትምህርቶች አሉ። አሁን ዛሬ ለምሳሌ የጸለይነውን ጸሎት እዛ ላይ አፕሎድ አደርጋለሁ። መርከቧ አየለ ብላችሁ ሰርች ብታደርጉ ወይም ቲክቶክ ባዮ ላይ ሊንክ አለ። ከዚህ በፊት ያገለገልኳቸው የደህንነት ትምህርት፣ የጋብቻ ትምህርት፣ ብዙ ትምህርቶች አሉ እና መርከቧ አየለ ብላችሁ ሰርች በማድረግ ሰብስክራይብ እንድታደርጉና እንድታበረታቱ በጌታ ፍቅር ላበረታታችሁ እወዳለሁ። ብዙ ትምህርቶች አሉ ዩቲዩብ ላይ የተጫኑ በጣም የሚጠቅሙ ለመንፈሳዊ ሕይወታችሁ የሚረዱ ትምህርቶች ናቸው። እዛ ሄዳችሁ መከታተል ትችላላችሁ።
የቤተክርስቲያንን አገልግሎት መደግፍ የምትፈልጉ የቤተክርስቲያኒቱ አካውንት ነምበር ደግሞ በዛ ፕሮፋይል ላይ አለ። እኛ በተሰጠን ጸጋ እግዚአብሔርን ስናገለግል እናንተ ደግሞ በተሰጣችሁ ነገር የእግዚአብሔርን ቤት አገልግሉ። ሁላችሁንም በጣም ነው የምወዳችሁ። ከሌሊቱ 10 ሰዓት ጀምሮ እዚህ መታችሁ ኮፒ ሊንክ ታብ ሼር ስታደርጉ የነበራችሁ እንደገና ለሌሎች ሰዎች ሼር ስታደርጉ ስታበረታቱ የነበራችሁ ከኛ ጋር አሜን በማለት በጸሎት ስትተባበሩ የነበራችሁ ሁላችሁንም ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። መልካም ጊዜ ተመኘሁላችሁ። የእግዚአብሔር ጥበቃና ባርኮት ከሁላችሁም ጋር ይሁን። ቸርነቱ ያግኛችሁ። ቀናችሁ የሳቅ ይሁን። በእናንተ ህይወት ላይ ሊወጣ ያለ የትኛውም የጠላት አሰራር፣ የጠላት ወጥመድ በመንገዳችሁ ላይ ልጆቻችሁን፣ ትዳራችሁን፣ ቤተሰባችሁን፣ ስራ ቦታችሁን፣ መውጣት መግባታችሁን አታክ ሊያደርግ የሚፈልግ የትኛውም አይነት የጠላት ተጽዕኖ በጌታ በኢየሱስ ክርስቶስም የተመታ ይሁን። እጁ በእናንተ ላይ ከፍ ብላ ትውለብለብ፣ ጣቱ ታግኛችሁ። መልካምነቱ በህይወት ዘመናችሁ ሁሉ አይለይ። ጥበቃና ባርኮቱ አብሮነቱ ይብዛላችሁ። ሳቁ፣ ዘምሩ፣ ቦርቁ። መኝታችሁ ላይ ሰላም ይሁን። ሳሎናችሁ ላይ ሰላም ይሁን። ስራ ቦታችሁ ላይ የሚያውካችሁ ነገር ይቆረጥ። ልባችሁ የተንጠለጠለበት ለሰው የማትናገሩት ውስጣችሁ የሚያብሰለስለው እንቅልፍ የሚነሳችሁ ደግሞ ነጋ ደግሞ መሸ እንድትሉ ያደረጋችሁ ህይወታችሁ መራራ ያደረገ በእናንተ ላይ የወጣ ሰልፍ በኢየሱስ ስም የተመታ ይሁን። እርሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ እንደተጻፈ በእናንተ ህይወት ላይ የሚወጣ አምላክ እንደሌላቸው አድርጎ በሰው ምድር በእንግድነት በምጻተኝነት ህይወታችሁን ሊያበላሽ ሰልፍ የሚያደርግባችሁ ፍላጻ የሚወረውርባችሁ የትኛውም አይነት የጠላት ጉልበት በጌታዬ በኢየሱስ ክርስቶስ ስም የተመታ ይሁን። ጣቱ በእናንተ ላይ ትገለጥ። እጁ ትምራችሁ። አይታችሁ ተለማምዳችሁ ሰምታችሁ ቀምሳችሁት የማታውቁት የእግዚአብሔር እጅ በኢየሱስ ክርስቶስ ስም በእናንተ ላይ ትምጣ። ክብሩ በምድራችን ላይ ያድር ዘንድ ማዳኑ ለሚፈሩት ቅርብ ነው ተብሎ እንደተጻፈ በዚች ምድር ላይ እጁን ይዘረጋ ከላይ እስከ ታች ድረስ ያሉትን በስራ ማጣት፣ በኢኮኖሚ ንረት ምክንያት፣ በተለያየ ችግር ጉስቁልና ምክንያት ገንዘብ እየሰጠ ትውልድን ወደ ራሱ ሊወስድ የሚዘጋጅ እጁን ከፍቶ አንሰፍስፎ በዚህ አጋጣሚ አገኛለሁ እያለ በየስፍራው ሰዎችን አስቀምጦ በፕላትፎርም ሳይቀር እየመለመለ ያለ የጨለማ ስልጣንና የጨለማ ቁራጭ ልትቆጣጠረው የማትችለውን የስሙን ስልጣንና ጉልበት እጠራብሃለሁ። አንተ የልዑል የእግዚአብሔር ልጅ ሆይ ያለ ጊዜ ልታሰቃየኝ ለምን መጣ ብለህ እንደተናገርክ በጌታ በኢየሱስ ክርስቶስ ስምና ስልጣን ስራህን ሁሉ እናፈርሳለን። እቅድህን እናፈርሳለን። አጀንዳህን እናፈርሳለን። ዓላማህን እናፈርሳለን። ኬጂ ትምህርት ቤት አይናቸውን እየከፈትክ ገና ግራና ቀኛቸውን የማያውቁትን ሕፃናቶችን መንፈስ ዓለምን የምታለማመድ እነሆ በዘመናዊ መልክ ዘመናዊ ስያሜ ሰጥተህ ከሕፃንነት ጀምሮ ልጆችን እየመለመልክ ያለ በሃይስኩል፣ በኤሌመንተሪ፣ በዩኒቨርሲቲ፣ በመንግስት መስሪያ ቤቶች ውስጥ ሰዎችን ለራስ እየመለመልክ ያለ የማትቋቋመውን የስሙን ስልጣንና ኃይል መብረቅ ከሰማይ እንደሚባርቅ የእግዚአብሔር ቁጣ ባንተ ላይ ይባርቅ። የእግዚአብሔር ብርታት ይውጣብህ። እቺ ምድር እሳት ትሆንብህ። መቆሚያና መቀመጫ ዕጣ ልታስፋፋና የሰይጣን ዙፋን ያለባት ከተማ ልታረግ፣ እችን ከተማ ልታረግስ፣ እችን ከተማ የአመፃ ከተማ ልታረግ የምትወጣ የትኛውም አይነት የጠላት አሰራር ስራ የፈረሰ ይሁን፣ እቅድ የፈረሰ ይሁን፣ አጀንዳ የፈረሰ ይሁን፣ ዓላማ የፈረሰ ይሁን። ጌታ እግዚአብሔር ይባርካችሁ። በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። ሻሎም
ፓስተርዬ እግዚአብሔር አምላክ ይባርክ። አሜን አሜን። ዛይዳዬ ተባረክልኝ እናት፣ ስለመጣሽ ደስ ብሎኛል። ሰብልዬ ስለመጣሽ ደስ ብሎኛል። ሃይማኖት ስለመጣሽ ደስ ብሎኛል። ሃይማኖት ስልክ ቁጥርሽን አስቀምጭልኝ። ትላንትና እንደተነጋገር ነው ሃይማኖትና ማነች አይም ክርስቲያን የሚል ራሄል አስቀምጡ። አወራችኋለሁ በውስጥ ያላችሁኝን ጉዳይ በተመለከተ ማለት ነው። ተባረኩልኝ። ኮሜንት በጣም እያየው ነኝ። በሬዱ እንድሪያስ፣ ኖቫስ፣ ገኒ፣ ሳሙኤል፣ ጌችን ሁላችሁንም አይቻችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ወዳችኋለሁ። ሃቭ ናይስ ታይም። ይብዬ ተባረኪልኝ።